ሰካራ ስሜ ነው ስራህ ነው እንጂ ከሆነም እድሜላን ስላቅ ነው ሳላቅ ነው እርሰህ ይርገፍ አብሮ ይርገፍ አልል በነገራችን ላይ ነቀለች እኮ ማን ባለቤቴ ጥርሷን ነው አምሮን ነው እንጂ ታዲያ እኔ ምን አገባኝ ምንም አሁን ከዚህ ትሄዳለህ አትሄድም ውጭ እኮ ነኝ ቤቱማ ማረህ እንዴ ብሩን ማናሻግሩኝ አሁን ትሄዳለህ አትሄድም መቆሚያ እንኳን ተውልኝ እንጂ በቁመህ የሞት እሺ መልስልኝና ልሄድ ምን አባክ ነው የምመልስልህ ትላንትና ይሄን እዛ ሂድና አረቀ ቤት ፈልገዋ አንተ ጋር ነው የጣልኩት ከርሳም ትላንትና ይሄን እንጂ ስምን አልጠየቅኩ ጭራሽ ስድብም አማረህ ልትጨምርልኝ ነው እዚህ እንዳትመጣ ብዬህን ነበር በላይ ነበር ታዲያ ምን አባህ መጣ እግሬኗ እግርህ ይሰበር ልቤ በቃም እሺ አበድርኝ ገንዘብ እንዳይሆን ብቻ ሰከርኩ እንጂ አላበድኩ ምን አባክ ነው ማበድረህ ትላንትና ይሄን አልኩ እኮ አሁን በአንተ ቤት ተናግረ ሞታል በአንተ ቤት የሚያከልክሉኝ ተሰማኛለህ ሁለተኛ እዚህ ብትደርስ ውርድ ከራሴ ነግሬሃለሁ እያረሩ እስክስታሩ ጋሽዬ አዋሪው ጋሽዬ ኧረ እኔ ከማንም ጋር አላወራም ኧረ እኔ እንደምን ዋሉ ነው ያልኩት ውይ ጋሽዬ እንግሊሽ ላይ ለካ ኔፓ ነው እሱ ይቅርታ ትንሽ አልተደፋፈርንም ማለት ወደ ስራሽ ዶንት መቆጣት ኦኬ አልበዛም እንግሊሹ መሳፈጡ ዋጋሽ እንዳላወጣው ወይ ላፈንዳው እንደ ጋሽዬ ኧረ እባክሽ ለምን እባክሽ እንደሱ ነው የሚባል አሁን ወደ ስቶፕ ቲንጉ እንግባ የምን ስቶቲንግ ኧረ እኔ ስቶፕ ቲንግ ነው ያልኩት እንዴ ጋሽ በእንግሊሽ እኮ ስቶፕ መቆም ነው ቲንግ ነገር ነው ሲደመር ወደ ቁም ነገሩ እንግባ ማለት ነው ስለዚህ ወደ ቁም ነገሩ ጎ ኦኬ የምን ቁም ነገር እንዴ ፈረገጡት እንዴ ጋሽ እንግዳኮ ካም ቱዴይ ይልቅ ጋሽዬ እንግሊሽ እንዴት ነች ደህና ናት ልረፍ ዳገት ሆነቦት አይደል ይሄ ቋንቋ እኮ ካልገባ እኮ እንደ ደም ብዛት ማጅራት ላይ ነው የሚወጣ እሱ ለነገሩ ሂሳብ ላይ ጎበዝ ነው መሳደብማ አትችይም ዋሄ ቁጣ ነገር ይዞ እንዳይመጣ ቆይ አንድ ቀን አይደል እንዴ ተሳሳትኩት መድገም ፈለጉ እንዴ ጉድ እኮ ነው ጥሩ ከሆነ ይድገሙ አረኔ አማርኛውን ጉድ ነው ያልኩት እባክሽ ትሄጂልኝ ኦኬ ለጊዜው አይጎ እንግዶቹ ሲመጡ ግን አይካም ኦኬ ጋሽዬ እንግሊሽ ግን እንዴት ነች ለጊዜው ትሄጂልኝ ኦኬ ሰላም ነው ይሷ ልጄስ አቡሌት አለ እኔ ቡሌ መጀመሪያ አይሽንም ልጄን አቡሌን ነው የምፈልገው መጀመሪያ በልቶ መጮህ አይሻልም አብዳችኋል ሁላችሁም አብዳችኋል ወዳችንም ሞልቶ ከሆነ መልካም ያበዳችሁት አንጀትን እያራቆቱ ገላን ቢያሞቁ ምን ዋጋ አለ አገኘው ጓደኛ አገኘው ለነገሩ እውነትሽን ፍቃድ አላወጣንም እንጂ ሁላችንም ጨርቃችንን ከጣልን እኮ ቆየን ልጄን ያቆሸሹት ይመስላል እነማ ራሳቸው ሳይጸዱ እናጸዳለን የሚሉት አንዳንዴ ንግግርሽ ከዚህ መጠጥ ሁሉ በላይ ይሆንብኛል አላልኩም ምን አልሽኝ አንተም አልጸዳም ልብሴ ነው ወይስ ልብሴ ነው የቆሸሽ ልብህ ነው የቆሸሸው አሁን ልጄ የታለ
አቡሉ የት አለ? ልጄ የት አለ? ልጄ ንጹህ ልብ ነው ያለው። እንዳታቆሽሹት። እንዲህ እኮ ነው ነገሩ የተዘበራረቀብን። አልቃሽ ሲሉሽ ዘፋኝ፣ ዘፋኝ ሲሉሽ አልቃሽ፣ ሞላወል ሆነ አልታወቀም ውልሽ አለ። ማን ያለው? ዘንድሮ ማን ያላለ አለ? እሺ ልጆቼ በረራውስ እንዴት ነበር? ነስቲ ኪስ አድርጊ። ደህና ነሽ ወይ? ሂና እንደ ዲያስፖራ ጮኛሽ? አዎ ተዋወቂው ለምለምዬ። የኔ ቆንጆ ነስቲ ምቹ። ደግሞ ማንን ነው የምትመታው? ናይስ ቱ ሚት ዩ ማለቷ ነው ጋሼ። ኢትዮጵያ ዌልካም። ማይ ኔም ለምለም ለምለም ኢኖ ኬቴማ ኦኬ። ሚኪያስ ይባላል። ሚኪያስ ጋሽ አይረን ዶር አማች ነው ይዛለን የመጣች። አይረን ዶር ነው። አይረን እንዴ አትረዳሽም እንዴ? አይረን ብረት፣ ዶር መዝጊያ ሲደመር የብረት መዝጊያ። እንዴት ነው እንግሊሽ? በጣም አሪፍ ነው። መቀባጠሩን ትታሽ ለምን ከዚህ አትሄጂልንም? ዋ እቺ ቁጣ ከነሱ ፊት እንዳላወጣው። ምን ነው የምታወጪው? እንትኑ ነው እዛ ኪችን ውስጥ የጣደችውን ድስት ይሆናል። ወይ እሱንስ አውጪው ለምለምዬ። ይኸውልሽ ለምለምዬ እነሱም ከሩቅ አገር ነው የመጡት፣ ደክሟቸዋል። የሚበላ ነገር አታቀርቢ? ኖ ዳዲ ዊ አር ፋይን። እኛም ፋይን። ለምለምዬ በልተናል ጠግበናል ለማለት ብዬ ነው። አይ እሱን እኮ ተረድቼዋለሁ። እንዴት ነው ግን ውጭ እንዴት ነው ማለት ውጭ ሀገር እንዴት ነው? እስኪ ንገሪኝ። ስለ ውጭ ሀገር እወዳለሁ እኮ። ወይ በጣም አሪፍ ነው። ኧረ እባክሽ ወደ ኪችንሽ ሂጂልን። ለምን? ኪችኑ ወደ አንቺ ስለማይመጣ እባክሽ የቤተሰብ ጨዋታ ላይ ነን። ትሄጂልን? ኦ ፋሚሊ ፕሌይ በቃ ለጊዜው ጎ ቆይቼ ካም። እሺ ለምለምዬ ጋሽዬ ለምለምዬ ጎ ካም ኖ ኦኬ። እርሜን አንድ ቀን ተሳስቼ ካልገባ ባውጣት አናቴ ላይ ትወጣ። ምን አልክ ዳዲ? ወዲህ ነው። እስቲ ቅድሙን ጨዋታ እንጫወተው። ፍላይት አሪፍ ነበር ዳዲ። እንደው እኮ ስለ እጮኛሽ ምንም አላጫወትሽኝም። ሚኪያስ ይባላል ዳዲ። በልጅነቴ ነው በጉዲፈቻ መልክ ከሀገር የወጣሁት። ወላጅ እናትና አባቱን አያውቅም። አውስትራሊያ የወሰዱኝ አሳዳጊዎቼ በብዙ ሚሊዮን ዶላር የሚቆጠር ሀብት አውርሰው ነው የሞቱት። እዚህ ላይ ትይዘው ያስኩት ዳዲ ሰላም ነህ? ነኝ ብለሽ ነው? አንድ ጊዜ ወጣ ብዬ ልምጣ። ማሪ መጣውሽ? ሚሊዮን አባቢ ሰላም ነህ? ለምን አልነገርሽኝም? ምኑን? እኔ እኮ ሚሊዮን የሚባል ስም ስጣራ እንኳን አፌ ላይ ያስ ያረገኛል። አንቺ አልገባኝም። የብረት ብቻ ሳይሆን የድህነትን በር መዝጊያ የሚሆን ባል ነው ይዘሽልኝ የመጣሽው እያልኩሽ እኮ ነው። አይደል ነው እንጂ። አይገርምም አባቢ? ቤቱን እኮ እንዳየው ነው የወደደው። የትኛውን ቤት? ወደ ውጪ ሲሄድ በስም ያዞርክልኝን ይሄንን ቤት ነው። ረሳኸው እንዴ? አዙሬልሻለሁ እንዴ? ዞረብህ መሰለኝ። የሆነ ነገር እያሰብኩ ነው። ምንድነው እሱ? ይልቅ ይሄንን ሌላ ጊዜ ብቻችንን ስንሆን እንጫወተዋለን። ይልቅ አሁን እንግዳዬን ብቻውን ትቼው ነው የመጣሁት። አባቢ ደህና ነህ ግን? በጣም ደህና ነኝ። እንደውም እንደ ዛሬ ቀን ደህና ሆኜ አላውቅም። እባክሽን ሚኪዬን ብቻውን ትቼው ነው የመጣሁት። በአንድ ቀን ምን እየሆነ ነው አባቢ?
ቆሻሻህን። ሽንት እኮ ነው እንዴት ይነሳል? እሱም ማን አለ? ሆድ ውስጥ ያለውን አእምሮህን ያጨናነቀውን ቆሻሻ ነው ያልኩት። ገባ? ገብቶኛል። አልገባህም? እሺ አልገባኝም። ቆይ ግን እናንተን ማን አሳብዷት ብሎ የላካችሁ? ማንም? ልጄን፣ ባሌን፣ ቤቴን ወሰዳችሁ። ኧረ አባቴ ሙተን ያልወሰድኩም። ወስደሃል። እሺ ወስጃለሁ። አሁን ደግሞ አእምሮዬን ልትይዙ መጣችሁ። ይገባችኋል? አእምሮዬን በፍጹም ለእናንተ አላሲዝም። ኧረ በእናትሽ ሁለተኛ አልሸናም። ከፈለግሽ ይህንንም ላጽዳው። መጥረጊያ መቼስ? እሺ አሁኑን ከቤት ይዤ ልምጣ። የቤትን ቆሻሻ በምን ልታጸዳው? ኧረ በእናትሽ ዛሬን ብቻ ማሪ። አእምሮዬን ከመለሳችሁልኝ ብቻ ነው የምምራችሁ። ማሰቢያ ስታጡ የኔን አእምሮ ወስዳችሁ መጠቀሚያ ስታደርጉት ዝም ብያላችሁ። ምንድነው የምትይውን? አልገባኝም። ድሮስ የጤነኛ ሰው ንግግር መች ይገባችኋል? ጤነኛ አይደለሁም? ነኝ። አይደለሽም? ሰማለህ? እኔ በእናንተ ሰውነትና ማንነት ውስጥ መኖር ሰልችቶኛል። በእናንተ ህሊና መዳኘት ታክቶኛል። እሺ በቃ ልሂድ። ሂዳ። ቀድሞውንስ ማን ፈለገ? ይኸው የዛሬውን እኔ አነሳልሃለሁ። አእምሮ ውስጥ ያለውን ቆሻሻ ግን ማን እንደሚያጸዳልህ አያለሁ። ምን ነው ዛሬ ሚክዬን አላየሁትም? ትንሽ ስራ አለበት። ናፈቀህ አይደል? አማቼ አይደል? አይደል? እውነቴን እኮ ነው። እሺ አሁን እናውራ። ስለምን ጉዳይ? ስለ ቤቱ አወራን እኮ። ይልቅ አልነገርሽውም እንዴ? ምን ብዬ? አባቴ ያኔ ወደ ውጭ ሀገር ሲሄድ ቤቱን በስሜ አዙሮልኝ ነበር። ሲሄድ ሙሉ ውክልና ሰጥቼው ነበረ የሄድኩት። የሆነ ንግድ ጀምራለሁ አለና የቤቱን ካርታ አስይዞ ከባንክ ብዙ ብር ተበደረ። ብዙ የምትለው ላይ በቀይ በደም አስምሪባት። አሰመርኩበት። ከዛም ኪሳራ ውስጥ ወደቀ። እናም ያንን ሁሉ ብር መክፈል ስላልቻለ ቤቱን ባንክ ሊወርሰው ነው። ስለዚህ አትልፋ አልለው። ምን አለ ገንዘብ የሚለው ላይ ስደርስ ባታስቆሚኝ። አዝናለሁ። እኔ መዋሸት አልችልም። ግን ለመሆኑ አንተ ምን አጣህና ነው እንደዚህ የምትሆነው? ምን አለኝ? የወደፊት አማችህ እኮ ነው። ሀብታም እኮ ነው። እና ምን ይጠበስ? ጥብሱማ ተዘጋጅቶ ቀርቧል። ከኛ የሚጠበቀው ቀስ ብሎ መብላት ብቻ ነው። እውነት አንተ የማያውቅህ አባቢ ነህ? አትጠራጠሪ፣ ብሩ ይበቃልኝ። ቆሻሻ ልታጸዳው ነው? አይሻልም? ከዚያ እኔ አካባቢን አጽድቻለሁ እናንተስ እያልኩ በአካባቢው መዞር። አካባቢ ደግሞ ምንድን ነው? ለነገሩ እውነትሽን ከባቢ እንጂ አካባቢ ከጠፋ ቆየ። ይልቅ ፖለቲካ ውስጥ አታስገብኝ፣ እኔ አርፌ ልሙትበት። አልገባኝም። ፖለቲካውን ከሆነ እኛም ክፍት ስለሆነ ገባንበት እንጂ አልገባንም እኮ። ቆይ አንተ ማነህ? ምንድን ነህ? አውቃለሁ። እንዳንተላለፍ ይኸውልህ፣ ከመተላለፋችን በፊት የማንተላለፍ ወዳጆች ነበር። አቡሌት አለ አመጣኸው? አቡሌስ አልሰማሽም እንዴ? ዘንድሮ እኮ ጥያቄው የቡሌ ነው። ይኸውልህ፣ ይልቅ ነገሩን አውጭና ሆድሽ ውስጥ የሆነ ነገር ጣል አድርጊበት። አጉል ቀረርቶም የሚያምረው ቀሬላ ሲሞላ ነው። ከሳቀው ጋር ማመድ ቢሰለችኝ ካበዶ ካልሳቅ እንጂ። ድርጅቴን እንዴት አየኸው? ያው ባይኔ ነው ያየሁት። እውነቴን ነው የምልህ፣ ከተፈጠርኩ ጀምሮ እንዲህ አይነት ቀልድ ሰምቼ አላውቅም።
በጣም ደስ የሚል ድርጅት ነው ያሉት። ምን ዋጋ አለው? በቅርቡ የዛ አሳማ ይሆናል። አልገባኝም። ሲፈን ስላልነገረች አይገባህም። ለነገሩ ምን አይነት ጨካኝ አባት እንዳላት ተወቀው ብዬ እንጂ ለሷም መንገር አልነበረብኝ። ምኑን ነው የሚነግሯት? ይሄ አሁን ያለንበት ቤት እና ቤቱን ባንክ ሊወርሰው ነው እያሉኝ ነው? ምን ቤቱን ብቻ ድርጅቱም አደጋ ላይ ነው። እንዴት? ቤቱን ከባንክ ዳስ መልሳለሁ ብዬ ለዛ አሳማ ሰውዬ ድርጅቱን በአራጣ መልክ አስይዤው ነበር። ምን አራጣ? እሺ ታዲያ የባንኩን ዕዳ ከፈሉ? ብከፍልማ ቢያንስ ቤቱ ይድንልኝ ነበር። ምናልባትም የከሰርኩትን ገንዘብ ባገኝ ብዬ ሌላ ንግድ ውስጥ ገባው። ኤዲያ ለኪሳራ የፈጠረኝ ፍጡር። እሱማ ከሰሩት ቁልቁል ሰደደኝ እንጂ። አሁን ደግሞ የአራጣ በዳሪ ጊዜው እያለፈ ነው፣ ድርጅትህን ልወርሰው ነው እያለ ቀን በቀን ያስፈራራኛል። በቃ አሳስቦት እኔ ቼክ ጽፍሎትና ድርጅቱን በእጁ ያስገባሉ። ኧረ ተው፣ ብዙ ሚሊዮን ብር እኮ ነው። ይሁና፣ መቼም አይናችን እያየ ድርጅቱ አይወረስ። እግዚአብሔር ይስጥ። ይኸው ብቻ ድርጅቱን አንዴ እጄ ላስገባ እንጂ ለሌላ ባንክ ድርጅቱን አስይዝና የቤቱን ዕዳ ከፍዬ የቤታችሁን ካርታ እጃችሁ ነው ማስይዛችሁ። ይኸው ቃሌ ነው። ግድ የለም የባንኩንም ዕዳ እኔ እከፍላለሁ። ችግር የለውም። እንደው ምን ላድርግ ይሄኔ ጌታ? ኧረ አይባልም እንዴ! አማት ደግሞ ለመቼ ነው? ይቅርታ፣ አንድ ጊዜ ይህን ስልክ ማናገር አለብኝ። አናገር። በሩ ልክፈትልህ? ግድ የለም እኔ ከፍተዋለሁ። እንዲህ ነው ብሩ። ገና ምን አይተህ? ብዙ ድራማ ተጽፎልሃል። ሞኝ ሲገኝ እኔን አያርገኝ ያሉ። ይኸውልህ የድርጅቱ በስሜ እንዳልዞረ ታውቃለህ አይደል? አዎ። እና አርቲፊሻሉን አዘጋጀ። ይኸውልህ በቃ እኔና ማቼ እንደመጣን በስሜ የተዘጋጀውን አርቲፊሻል የድርጅቱን ካርታ እንደሰጠህን በምትኩ ሳምሶናይት ውስጥ ያለውን ገንዘብ ትቀበላለህ። ሐሳቡን ቀይሮ በቼክ ይሁን ካለ አይሆንም ስለ ለሱ አታስብ። ባንክ ቤትም ቢሆን እኔ ሁነኛ ሰዎች አስቀምጫለሁ። አንተ ብቻ እንዳራጣ በዳሪዎቹ ቆፍጠን በል። ስለሱ አትጨነቅ እያልኩ ገና መላስ ጀመርኩ እንጂ መች በላውትና። ይኸውልህ ለማንኛውም በኋላ ደውላለሁ። እሺ፣ ቻው። ምንድነው? ምን እየተካሄደ ነው? እሺ አቶ ብሩ ይበቃል። ለመሆኑ ይህችን ሴት ታውቃታል? አላውቃትም። ማናት እሷ? አንተስ ማን? የወለደችኝ ልጇ ነኝ። ምን እያልክ ነው? ታስታውሳለህ? ከ26 ዓመት በፊት አባቴ በጠና ታሞ ሆስፒታል 30 ሺህ ብር ያስፈልጋል ብለውን እኔና እናቴ አንተ የአባቴ የልብ ወዳጅ ጋር ገንዘብ ብድር ልንጠይቅ መተን ነበር። አንተ ግን ችግራችንን ምክንያት አድርገህ 30 ሺህ ብር ለ50 ሺህ ብር አራጣ በደርካት። የዚህም ቤት ካርታ ሲዛ። አሁንስ አስታወስክ? ምን እያልክ ነው? የምትለው ሁሉ ሊገባኝ አልቻለም። ከዛም በአራጣ የያዘችውን ገንዘብ ይዛ ሆስፒታል ሄድን። አባቴም ታከመ፣ ግን ሊድን አልቻለም። ከዚያም እናቴ 50 ሺህ ብሩን ከየትም ብላ ፈልጋ አምጥታ ቤት ድረስ ብትሰጥ ቀሪው 450 ሺህ ብሩ የታለ ብለ አላገጥክባት። እናቴ አለመማሯን አውቀ 50 ሺህ ብሩን 500 ሺህ ብር ነው ብለ አስፈርማት የስንት ሚሊዮን ብር ቤት ስትወርስ እናቴ በደልህን መቋቋም አቅቷት አይምሮዋን ስታ ጎዳና ወጣ። እኔ የምታወራው ነገር ምንም ሊገባኝ አልቻለም። በአንተ ክፋት እኔና እናቴ ላንገናኝ ተለያየን። ከዚያም ከጎዳና ላይ
በጉዲፈቻ መልክ ከሀገር ወጣሁ። እዛም ሆኜ እናቴ የምፈልጋትም ሊሳካልኝ አልቻለም። እናም አሁን በልጄ በኩል ልትበቀለኝ መጣ። ሲፈንን እዛ ሳገኛት ያንተ ልጅ መሆኗን አላውቅም ነበር። አንድ ቀን ግን አባቴ ነው ብላ ያንተን ፎቶ ስታሳየኝ እግዚአብሔር ህልሜን እውን ለማድረግ የላካት ሴት ናት ብዬ አመንኩ። እናም እቤቴ ድረስ ሰተት ብለህ መጣ። አትሳሳት፣ ቤቴ እኔና እናቴ እንጂ አንተ አይደለም። አንቺ ግን ይህ ሁሉ ነገር ሲፈጸም እንዴት ዝም ብለሽ ታያለሽ? ስለ አንተ ክፋትና አረመኔነት ይህንን ሁሉ ነገር ካወቅኩ በኋላ ምን ልበል? ምን ልናገር? በፍጹም ስለማላውቅህ አባቴ ምን ልበል? ግን ለምን ለገንዘብ ስትል ይህን ያህል ግፍ በሰው ላይ ትፈጽማለህ? ሰላም በለናል አቶ ብሩ። ምን አባክ ትሰራለህ ደግሞ እዚህ አንተ ሰካራም? በዚህ በኩል እኮ ሳልፍ ወንበሬን ሰላም ልበለው ብዬ ነው። እንዴት ነው? ይመቻል? ጥሩ አድርጎ አስቀምጧል። ምን አባክ ነው የምትቀባጥረው አንተ? ውይ ሚስጥር አወጣሁ እንዴ? ይቅርታ፣ እኔ እኮ ሳልጠጣ የምናገረውን አላውቅም። ይህንን ውሰድና ሄደህ ተጋትበት። እሺ ሰካራም። ስንት አድርጌ ልመልስ? ኧረ እንደውም ይቅርብኝ፣ ነፍሴ እንኳን ትትረፍልኝ እንጂ አልጫወትም። ነፍሴን አስይዤ አለ ዘፋኝ ነው። ሰውየው ጤና የለው መሰለኝ። በሉ እንግባ እንግባ። ኑ አልጫወት ሰላም ዋሉ። ብያለሁ። ልናናግሮት ነበር። ብሩን ያውቃቸዋል እንዴ? ድሮ ነበር፣ አሁን ግን ተራርቀናል። ልታገናኘኝ ነው? አልገባዎትም። አቶ ብሩን ነው ያልኩት። ብሩ ሕይወቴ ዳግም እንዳይጠገን ያደረገው ማን ሆነና ነው የምትጠይቅ? እንዴት ማለት አልገባኝም። ምን ነው ደነገጥሽ? በዚህች እንዲህ የደነገጥሽ? ይሄ አሁን የወጣችሁበት ድርጅት የኔ እንደነበረ ብነግርሽ። ምን እያሉ ነው? የዛሬን ያደረገውና የተመቻቸና የተደላደለ ኑሮ የምኖር ሰው ነበሩ። አንድ ቀን ግን በስራ አጋጣሚ ከአቶ ብሩ ጋር ተዋወቀ። ከዚያም አዲስ የህፃናት ወተት መጥቷል፣ ለምን ከውጭ እያስመጣህ አትሸጥም? ገንዘብ ተፈለክ እኔ አበድርሃለሁ አለኝ። እኔም ንብረቴን ባራጣ አስይዤ ተበድሬ ወተት ማስመጣት ተስማሙ። እሱ ግን እነዛኑ አይነት ወተቶች በማስመጣት በወረደ ዋጋ እያከፋፈለ እኔን ከጨዋታ ውጭ አድርጎ ድርጅቴን በእጁ አስገባ። እኔም በለምነው ባስለምነው አሻፈረኛል። እኔ ከሰው ተራ ወጥቼ እዚህ ድርጅቴ በ150,000 ተውጦ እዛና እዚህ ኑሮ ይኸው። እኔ አላምንም። እውነት ስለ አባቴ ነው የሚያወሩት? ኖ የአቶ ብሩን ሌላ ጥፋት ላሳያል። ኑ እንጂ ተከተሉ። ኑ የአቶ ብሩ የስራ ውጤት ነው።
እኔ አላምንም። እኔም በፍጹም አላምንም። እማ አወቅሽኝ? አቡሌ እኮ ነኝ። ልጅሽ አቡሌ እኮ ነኝማ። አወቅሽኝ? አየኸው አይደለም የክፋትህን ጥግ። ሁላችሁም በእኔ ላይ እያመጻችሁ ነው አይደል? ቆይ ሁላችሁንም እሰራላችኋለሁ። ጋሼ ሚ ኢት ሶይል እኔ አፈር ልብላ ማለቴ ነው። ታዲያ ቢያ ማን ከለከለሽ? ዋች ቁጣ ኋላ እንዳላፈነዳው አፈንጂዋ። ከዚህ በላይ ምን ሊፈነዳ ነው? ሁላችሁንም ቆይ እሰራላችኋለሁ። ሁላችሁንም ሰካር ቢሮዬ ደግሞ ምን ትሰራለህ? ይሄ ጥያቄ እኔ ቢሆን አይሻል? እድሜ ለልጅ ይጮኛ የተጠማሁትን ፍትህ ባልጠበቅኩት ሰዓት መጥቶ ሰጥቶኛል። አሁን ደስ እያለኝ እስቃለሁ። አሁንም አንተ ነህ አይደል? አትሳሳት። እኔ ሳልሆን እውነት ነው ከፊት ቆሜ የምታየው። ደግነቱ የአቶ ለማን ድርጅት በስምህ ሳታዞር ደረስንብህ። የአቶ ለማን ጨምሮ እስካሁን የሰራቸው ወንጀሎች የሚያስረዳ ዶክመንት ነው። ከጀርባዬ ስታርደኝ ነበር አይከረምከው። አዝናለሁ አቶ ብሩ። ከዚህ በኋላ ያለ በሙሉ በዜሮ ተባስቷል። በነገራችን ላይ ይሄ ኮፒው ነው። የዚህ ዋና መረጃ ፖሊስ ጣቢያ ነው። አዴዎስ ፖሊስ ጣቢያ አራጣ ወንጀል ነው፣ ኃጢአትም ሐራምም ነው። እስኪ እስካሁን የሰራውን ግፍና በደል ላፍታ እንኳን ቆም ብለህ አስብ። አራጣን ሰበብ በማድረግ በስንቱ እንባ ቤትህን መሰረትክ፣ በስንቱ ደም ቤትህን ገነባ። ኢትዮጵያዊ የመረዳዳትና የመተሳሰብ ባህላችንን ወዲያ ጥላችሁ ከሰውነት ይልቅ ጥቅምን ያስቀድማችሁ በሰው ሀቅ በሰው ላም መክበርን ህይወታችሁ ያደረጋችሁ እረ እንደው እናንተ ምን ፍጥሮች ምን ጉዶች ናችሁ? እንደ ዛሬው ኢንሹራንስ፣ ባንክ፣ አክሲዮን ሳይኖር በዕቁብ በእድር በማህበር ተሳስቦ ተከባብሮና ተረዳርቶ ከኖረው ማህበረሰብ ወጣችሁ መልሳችሁ የማህበረሰቡን ደም የምትመጡ በወንድም እህቶቻችሁ ችጋራችሁን የምትሞሉ በእናንተ ክፋት የወገናችሁ መሬት መውደቅ የሚያስደስታችሁ እረ እንደው ይሄ ኢትዮጵያዊ ያልሆነ ልብ ከየት አመጣችሁት? በህጋዊ መንገድ ባንክ ሄዶ መበደር እየተቻለ አራጣ አበዳሪዎች ጋር መሄድ የህብረተሰቡ ትልቅ ድክመት ይመስለኛል። የባንኮች ቢሮክራሲና በቀላሉ ደራሽ አለመሆን እኮ ነው የችግሩ ዋና ምክንያት። እረ አራጣ አበዳሪም ተበዳሪም እባካችሁ በኢኮኖሚ በሰላም የታመመች ሀገሬን ህመማውን አታባብሱባት። ዛሬስ በየገጠሩ የሚያርሰውን መሬት በአራጣ ተበልቶ የሚበላው አጥቶ ቤቱ የተቀመጠ ስንቱ ነው? እኔ አውቃለሁ የሚሉ የሚዲያ አካላቶች መረጃውን ሄደው ካላደረሳቸው ስለ አራጣ አስከፊነት እንዴት ሊያውቁ ይችላሉ? ባንክ ቤቶችም በዚህ ጉዳይ የራሳቸውን ጉልህ ድርሻ ሊወጡ ይገባል። እየዞሩ ስለ ባንካቸው አሰራር ከመለፈፋቸው ሌላ ኢ ባንካዊ ስለሆነው አራጣ ብልሹ አሰራር ለህብረተሰቡ ግንዛቤ መስጠት ይኖርባቸዋል። አራጣ ትልቅ ወንጀል ነው። ይህን ወንጀል በጋራ ለመከላከል ከግለሰብ ጀምሮ መንግስታዊ የሆኑም ያልሆኑም ድርጅቶች በጋራ ሊረባረቡ ይገባል።